የሻዕቢያ ጦር ተኩስ ከፈተ። ህዝቡ ነቅሎ ወጣ። በትግራይ የሚገኘው የኤርትራ ጦር ወታደራዊ አፈሳን በተቃወሙ ሰዎች ላይ ተኩስ መክፈቱ ተሰምቷል። ኢሳያስ ፈለገም አልፈለገም ተዘግቶብን አንኖርም፣ ጠቅላዩ የመጨረሻውን ካርድ መዘዙ። ኢራን የትራምፕን አስክሬን በአደባባይ ሰቀለች። በታሪክ ታይቶ የማይታወቅ አስደንጋጭ ክስተት። የቀይ ባህር ከባድ የመዘጋት ስጋት አንዣቦበታል። የሻዕቢያ ጦር ተኩስ መክፈቱ ተሰማ። ህወሓት የግዳጅ ወታደራዊ አፈሳውን የተቃወሙ እናቶችን ማሰሩ በተነገረ ማግስት ሌላ አስደንጋጭ ዜና ከወደ ሰሜን ተሰምቷል። ትግራይ ክልል ውስጥ የሚገኘው የኤርትራ ጦር የጅምላ አፈሳ መጀመሩን ተከትሎ ለተቃውሞ በወጡ የሀገር ሰላም ነዋሪዎች ላይ የጥይት ሩምታ ማዝነቡ ተሰምቷል። በዝርዝር የምንመለስበት ይሆናል። በሌላ በኩል ደግሞ ጠቅላዩ እንሰባብረዋለን ሲሉ በኤርትራ ላይ የመጨረሻውን ካርድ መዘዋል። ጠቅላይ ሚኒስትር አብይ ተወደደም ተጠላም ተዘግቶብን አንኖርም እወቁት ሲሉ ጥብቅ ማሳሰቢያ ሰጥተዋል። በሌላ ርዕስ ኢራን የፕሬዝዳንት ትራምፕን አስክሬን በሬሳ ሳጥን ውስጥ ሆኖ የሚያሳይ ግዙፍ ምስል በአደባባይ መስቀሏን ዓለም አቀፍ ትኩረት ስቧል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በመጨረሻው አደገኛውን ካርድ መዘዋል። ጠቅላዩ እኔ እርግጠኛ ነኝ የኢትዮጵያ ሕዝብ እርግጠኛ ይሁን ሲሉ ባስተላለፉት ጥብቅ መልእክት ማንም ፈለገም አልፈለገም ኢትዮጵያ ተዘግቶባት አትኖርም፣ አጥሩን ሰባብረን እንወጣለን የሚል ከበድ ያለ ዛቻ ወደ አስመራ አሻግረዋል። ኢትዮጵያ ማዕበልን ወደ ድል የመቀየር የዘመናት ታሪክ ያላት ብርቱ ሀገር ናት ያሉት ጠቅላይ ሚኒስትር አብይ አህመድ ሀገሪቱ በምትገኝበት ወሳኝ ምዕራፍ ችግሮችን ወደ መልካም አጋጣሚ በመቀየር ለቀጣዩ ትውልድ ጠንካራ መሰረት መጣል እንደምትችል አበክረው ተናግረዋል። ጠቅላዩ አክለውም የኢትዮጵያ ታሪክ ፈተናና የድል ጥምረት ነው ሲሉ ማክለዋል። ሀገሪቱ በርካታ የውስጥና የውጭ ማዕበሎችን ማስተናገዷን የጠቀሱት ጠቅላይ ሚኒስትር አብይ ፈተናዎችን ማለፍ ግን ለኢትዮጵያውያን አዲስ አይደለም ሲሉ ገልጸዋል። ከቀናት በፊት በሀገራዊ ምክክሩ ማስጀመሪያ መርሃ ግብር ላይ ያልተመረጠ መንግስት ነው ከቀይ ባህር ያባረረን ሲሉ የኢሳያስ አፈወርቂ አገዛዝ ላይ ጣታቸውን የቀሰሩት ጠቅላይ ሚኒስትሩ ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለአካባቢው መጠቀሚያ ያኖረችውን ቀይ ባህር በህዝብ ያልተመረጠና ያልተወያየ መንግስት በሩቅ እንድታዋድጓታል ማለታቸው የሚታወስ ነው። ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋና ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ወይም ስለሚኖር አይደለም ያሉት ዶክተር አብይ ዛሬም ማንም ፈለገ አልፈለገ ተዘግቶብን አንቀርም የሚል ጥብቅ ማሳሰቢያ ወደ አስመራ አሻግረዋል። ጠቅላዩ ይህንን ያሉት የኤርትራ ጦር ከህወሓትና ከጀነራል አልቡራን ጦር ጋር ተጋግዞ ኢትዮጵያ ላይ በሶስት ግንባሮች የተቀናጀ ውጊያ ለመክፈት ዝግጅቱን አጠናቆ የመጨረሻውን ፊሽካ እየተጠባበቀ እንደሚገኝ እየተነገረ ባለበት ወቅት ሲሆን ከሰሞኑም እጅግ ብዛት ያለው ጦር መሳሪያና የውጊያ ሎጂስቲክስ በምጽዋና አሰብ ወደቦች በኩል ከኢትዮጵያ ጋር ወደሚዋሰኑት ምስራቃዊ ሱዳን፣ ደቡባዊ ኤርትራ የድንበር አካባቢዎች እያጓጓዘ መሆኑ በስፋት እየተነገረ ይገኛል። ይህ በእንዲህ እንዳለ የኢትዮጵያ ሉዓላዊ ድንበር በመክፋት በትግራይ ክልል ውስጥ እየተንቀሳቀሰ የሚገኘው የሻዕቢያ ጦር በትግራይ እናቶች ላይ ተኩስ መክፈቱ ተሰምቷል። ድንገተኛው ተኩስ የተሰማው በአካባቢው እየተስፋፋ ካለው የግዳጅ አፈሳና እሱን ተከትሎ የመጣው ህዝባዊ ቁጣ ጋር ተያይዞ መሆኑም ተነግሯል። የአካባቢ መረጃ ምንጮች ያወጡት መረጃ እንዳመላከተው ከሆነ ህወሓት በመቀለና የተለያዩ የክልሉ አካባቢዎች የግዳጅ ወታደራዊ አፈሳውን አጠናክሮ መቀጠሉን የተቃወሙና ልጆቻችን ለጦርነት አንገብርም ባሉ እናቶች ላይ የስር ዘመቻ መክፈቱ ከሀገር ውስጥና ከሀገር ውጭ ከባድ የተቃውሞ ድምጽ እየተሰማበት ባለበት ወቅት ነው አስደንጋጭ መረጃ የተሰማው። እንደ ምንጮች ገለጻ ከሆነ በሀገረ ሰላምና አካባቢው የሚንቀሳቀሰው የኤርትራ ጦር ህወሓትና ሻዕቢያ በአካባቢው እያደረጉ ያሉት የግዳጅ ወታደራዊ አፈሳ ለመቃወምና ልጆቻችን አትንጠቁም በሚል ድምጻቸውን ለማሰማት በወጡ የከተማ ነዋሪዎች ላይ ነው የተከፈተው። ክስተቱ ያጋጠመው በትላንትናው ዕለት መሆኑን የጠቀሱት የመረጃውን ምንጮች ነገር ግን እስካሁን ድረስ የኤርትራ ጦር በከፈተው ተኩስ የተጎዱ ሰዎች ስለመኖር አለመኖራቸውና የጉዳት መጠን የታወቀ ነገር እንደሌለ አክለዋል። ህወሓት ልጆችን መደበቅ ወይም ለወታደራዊ ግዳጅ ብቁ ሆኖ የህወሓትን ጥሪ ለመቀበል ፈቃደኛ ለመሆን እስከ 25 ዓመት የሚደርስ እስርን እየጨመረ ከባድ ቅጣት የሚያስከትል መሆኑን ጨምሮ ወጣቶች የግዳጅ ወታደራዊ ስልጠና እንዲወስዱ የሚያስገድደውን መምሪያ ካጸደቀ በኋላ በትግራይ ታዳጊዎችና ወጣቶች ህይወት ከቀደመው በላይ አስፈሪና ተስፋ ቢስ የሆነ መሆኑ በስፋት እየተነገረ ሲሆን የዚህን አስገዳጅ ህግ ትግበራ ተከትሎም ህወሓት ትግራይን በኤርትራ አምሳል እየቀረጻት ነው የሚል ብርቱ ትችት እያስተናገደ ይገኛል። ህወሓት የጊዜው አስተዳደሩን በኃይል ገልብጦ ስልጣኑን ከተቆጣጠረ ጀምሮ አስመራና መቀለን የሚያመሳስሉ ጉዳዮች እየተበራከቱ መሆናቸውን ከጀነራል ጻድቃን እስከ ጌታቸው ከፕሮፌሰር ክንዲየ እስከ ዶክተር አብርሃም በላይ የቀድሞ የትግራይ ከፍተኛ ፖለቲካዊና ወታደራዊ አመራሮች ሲገልጹ ይሰማል። ህወሓት ግን የግዳጅ አፈሳ የትግራይ ህዝብ ሉዓላዊነትና ህልውና ለማስጠበቅ የተዘየደ መላ ነው ሲል የሚነሱበት ትችቶች ጉዳዩን ከአውድ ውጪ ከመመልከትና ከመተርጎም የሚመነጩ ናቸው በማለት ሲያስተባብል ይታያል።
በመጨረሻም በዓለም ዲፕሎማሲ ታሪክ ታይቶ የማይታወቅ አስደንጋጭ ክስተት በዓለም ዙሪያ ትልቅ መነጋገሪያ ሆኗል። የአሁኑን የሀያሉ አሜሪካ ፕሬዚዳንት በሬሳ ሳጥን ውስጥ የሚያሳይ ግዙፍ ምስል በአደባባይ መሰቀሉ ትልቅ ትኩረት ስቧል። ትራምፕን እንገድለዋለን የሚልና የዩኤስ ፕሬዚዳንትን በሬሳ ሳጥን ውስጥ የሚያሳይ ግዙፍ ሰሌዳ በቴህራን አደባባይ ተሰቅሏል። በአሜሪካና በኢራን መካከል ያለው ፍጥጫ ይበልጥ ወደ ከረረ የስነ ልቦና ጦርነት ተሸጋግሯል። የኢራን ባለስልጣናት በዋና ከተማዋ ቴህራን በሚገኝ ዝነኛው የኢንቅላብ አደባባይ ላይ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን በጥቁር የሬሳ ሳጥን ውስጥ ተኝተው የሚያሳይ እጅግ አስደንጋጭና ግዙፍ የማስታወቂያ ሰሌዳ በይፋ ሰቅለዋል። በዚህ በህዝብ መነጋገሪያ በሆነ ሰሌዳ ላይ ዶናልድ ትራምፕ አይኖቻቸውን ጨፍነውና እጆቻቸውን በታዋቂው ቀይ ክራባታቸው ላይ አሳርፈው በጥቁር የሬሳ ሳጥን ውስጥ ተኝተው ይታያል። በሰሌዳው ላይም በፋርስና በእንግሊዝኛ ቋንቋዎች ትራምፕን እንገድለዋለን የሚል ቀጥተኛ የሞት ዛቻ መልእክት ተጽፎበታል። ይህ ግዙፍ የማስታወቂያ ሰሌዳ የተሰቀለው ከኢራን የቀድሞ የበላይ መሪ አያቶላ ሀሚኒ መታሰቢያ ሐውልት አጠገብ ሲሆን ይህም አገሪቱ ከቅርብ ጊዜ ወዲህ ከአሜሪካና ከእስራኤል ጋር በገባችበት ከባድ ውጥረት ውስጥ ያላትን የበቀልና የመቋቋም አቋም ለማሳየት የተጠቀመችበት የፕሮፓጋንዳ አካል እንደሆነ ተገልጿል። ጦርነቱ ከተቀሰቀሰ ወዲህ የኢራን ባለስልጣናት አብዮታዊ ምስሎችን፣ ወታደራዊ ምልክቶችና ጸረ አሜሪካ መልእክቶችን የያዙ ግዙፍ የህዝብ ማስታወቂያ ሰሌዳዎችን በቴህራን አውራ ጎዳናዎች ላይ በስፋት እየተጠቀሙ ይገኛል። ይህ የቅርብ ጊዜ የትራምፕ የሳጥን ምስል ደግሞ በዋሽንግተንና በቴህራን መካከል ያለው ውጥረት ይበልጥ ያፋፋመው ሆኗል። በሌላ በኩል ደግሞ የቀይ ባህር የነዳጅ መስመር የመዘጋት አደጋ ተጋርጦበታል። የሁቲ ታጣቂዎች ከሳውዲ አረቢያ ጋር ያለው ግጭት የሚያገረሽ ከሆነ የሳውዲ የነዳጅ ማምረቻዎችንና ሌሎች ስትራቴጂካዊ ተቋማትን ኢላማ እንደሚያደርጉ ዝተዋል። የታጣቂው ቡድን መሪ አብዱልማሊክ አልሁቲ ባስተላለፉት መልእክት ሳውዲ በሀገራችን ላይ የምትፈጸመውን ጥቃት አጠናክራ የምትቀጥል ከሆነ ሁሉም የነዳጅ ማውጫዎችና ቁልፍ ማዕከሎቿ ለሚሳይሎቻችንና ለድሮኖቻችን ክፍት ይሆናሉ ሲሉ ማስጠንቀቂያ ሰጥተዋል። ሁቲዎች ሰኞ ዕለት ሳውዲ በሰና አውሮፕላን ማረፊያ ላይ ጥቃት መፈጸሟን በመግለጽ በምላሹም በሳውዲ ግዛት ውስጥ የሚገኝ ቦታን መምታታቸውን አሳውቀዋል። ይህ አዲስ ፍጥጫ እንደ አውሮፓውያን አቆጣጠር በ2022 ከተደረሰው የተኩስ አቁም ስምምነት በኋላ በሁለቱ ወገኖች መካከል የነበረው ውጥረት ወደ ከፍተኛ ደረጃ መሸጋገሩ አመላካች ሆኗል። ሳውዲ በሰና ላይ ተጨማሪ ጥቃቶችን የምትሰነዝር ከሆነ በሪያድ የሚገኘው አውሮፕላን ማረፊያ ጥቃት እንደሚሰነዘርበት የቡድኑ መሪ መናገራቸው ኤኤፍፒ ዘግቧል። በኤደን የሚገኘውና በሳውዲ የሚደገፈው የየመን መንግስት በበኩሉ በሰና ላይ የተወሰደው እርምጃ የሁቲዎች የቅርብ አጋር የሆነችው የኢራን አውሮፕላንን እንዳታርፍ ለመከላከል የታለመ እንደሆነ ገልጿል። ወደ የመን የአየር ክልል የሚገቡ ማንኛቸውም በረራዎች ከሳውዲ መራሹ ጥምረት ቅድሚያ ፍቃድ ማግኘት እንዳለባቸው የሚደነግገው ሕግ ለ10 ዓመታት በስራ ላይ መቆየቱ ይታወቃል። የየመን መንግስት ባለስልጣናት ሁቲዎችና ኢራን ከቴህራን በቀጥታ በረራ በማድረግ ይህንን የአየር ክልል ደንብ እየጣሱ ነው ሲሉ ይከሳሉ። በመጨረሻም ማክሰኞ ዕለት ሁቲዎች በሳውዲ የሚመራው ጥምረት ያሰማራው የቀኝ ድሮን መተው መጣላቸውን በይፋ አስታውቀዋል። የተወረዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።